ኦኬ መልካም። አንተ ተሳትፎ ምርጫ ቅስቀሳ ላይ እንዳይሆን አንተ ዶክተር ተሳትፎ የመንግስት ነገር ያው ምርጫ ቅስቀሳ ላይ ሆኖ እንዳይሆን። ኦኬ ለካ እዛ ውስጥ አለበት። እሺ 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 ይኸው ግድ እሱም ያለ እሱም አይሆንም። እውነት ነው። እንዳውም ተሳተፉ ተመረጡ። እውነት ነው። ሀገር ሲኖር ነው። አይ ሶሻል ጎስፕል እንዳይሆንብን ፈርተን እኮ ሶሻል ጎስፕል ሆኖ እንዳንቸገር ብለን ነው ዶክተር። በጥንቃቄ ነው የሚጓዘው። በጥንቃቄ የሚጓዘው። ሰላም ናችሁ? እንዴት ናቸው? እግዚአብሔር ይመስገን። አሳይመንት ልክ ያለው አይተውታል ዶክተር? መቼ ላከው? ሰሞኑ ስራ በዝቶብኝ ማንንም አላየሁም። እሁድ ዕለት ነው የላኩት። በጣም ጥሩ መልካም ነው። ዛሬስ ምንድን ነው? ምን ላይ ነበር ሳምንት ያቆም ነው? የሚያስታውሰኝ ማን ነው? የፕሮፖዛል ራይቲንግ ፕሮፖዛል ራይቲንግ እሱን ጨረስን ይመስለኛል። እና አንድ ፕሮብሌም አይደንቲፋይ አድርጋችሁ በሱ ላይ ፕሮፖዛል ጻፉ ብያችሁ ነበረ። እርግጠኛ ነኝ። እዛ ጽፋችሁ ባለፈው ያቀረባችሁ ነበራችሁ። ያው ጥቂት ሀሳብ አቅርበን ነበር ማለት የጀመርነውን እና እንድናጠናቀቅ ነግረውን በዛ መሰረት ለማጠናቀቅ ጥረት አድርገናል። በጣም እሱ ነው። ቴንክ ዩ። አሁን እንግዲህ አሁን እቺ ኦልሞስት የ50%ን እየጨረስን ማለት ነው። አሁን ፕሮፖዛል ራይቲንግ ሳምፕል ኤኒ ፕሮብሌም ሪሌትድ ቱ ሶሻል ኤንድ ስፒሪቹዋል ፕሮብሌምስ ማለት ነው። ሁለቱን ያው የሚለያዩ አይደሉም። ሶሻል እና ስፒሪቹዋል ፕሮብሌም ስፒሪቹዋል ፕሮብሌም ሶሻል ፕሮብሌም ውስጥ አለ። ሶሻል ፕሮብሌሙ እንደዚህ ደግሞ መንፈሳዊ እንትን ውስጥም አለ። ሁለቱ አንዱ ላይ ያው የራሱ ተጽዕኖ አለው፣ በጎ ተጽዕኖ አለው፣ በጎ ያልሆነ ተጽዕኖም አለው። ስለዚህ የምናጠናው መልካም ተጽዕኖ ሳይሆን ምን ጊዜ የምናጠናው ኔጋቲቭ ተጽዕኖ ነው። ስለዚህ ያ ኔጋቲቭ ተጽዕኖ የሚባለው ችግር ነው። ስለዚህ ችግርን ሲስተማቲክ በሆነ መንገድ ለይቶ የምንፈታበትን ዘዴ ሳይንሳዊ በሆነ መንገድ ያንን ስናቀርብ ያው ምርምር የሚባለው እሱ ስለሆነ ፕሮፖዛል ራይቲንግ በጣም ወሳኝ ስቴጅ ስለሆነ ያችን ስቴጅ በደንብ ካለፋችሁ ሌላው ስራ በጣም ቀላል ነው የሚሆነው። ምክንያቱም እቅድ ወሳኝ ነው። የምንሰራው ስራ የምንመራበት ስለሆነ ማለት ነው። ጥሩ እቅድ ያለው ሰው ፍጻሜውን ጥሩ ይሆናል ብዬ አስባለሁ። ጥሩ እቅድ ያለው ሰው ማለት ባለ ራዕይ ነው ማለት ነው። ባለ ራዕይ ነው። መጨረሻውን እያየ የሚጓዝ ሰው ይሆናል። ባለ ራዕይ ከሌላቸው ሰዎች የሚለየው ባለ ራዕይ ሁል ጊዜ ደስቲኔሽኑ እያየ የሚጓዝ በጭንቅላቱ ማለት ነው። ለምሳሌ የኛ አንድ ራዕይ አለ። ራዕያችን መጨረሻ የእግዚአብሔር መንግስት መውረስ ነው። በጣም እግዚአብሔር እምነት ያለው ሰው ያንን የመጨረሻውን እግዚአብሔር መንግስትን እያየ ያገለግላል፣ እያየ ይጓዛል ማለት ነው። እንደዚህ አይነት ሰው ብዙ ጊዜ በኃጢአትም ጎዳና ሁሉ የጽድቅ ጎዳና ይሆናል። ምክንያቱም ዴስቲኔሽናችን ፎከስ ከሆነ ጉልበታችን፣ አቅማችን ሁሉ ወደዛ ስለሆነ ይሄ ስጋችን በእኛ ላይ አስፋው ማኑ ከሬውላውስ ያስፋው ነው። አስፋው አለ። አስፋው አድርገው እስኪ ሚዩት አድርገው አስፋው። እሺ ዶክተር ሶሪ ኦኬ በቃ ጥሩ ነው።
አስፋ አሁንም ያንተ ነው አስፋ እባክህ። ኦኬ። ስለዚህ እቅድ ማለት ያው እቅድ አሁን በብዙ ኮንቴክስት ስንመለከት እቅድ ማለት ቪዥን ነው። እቅድ ማለት ኦልሞስት በቃ ቪዥን ነው። ሚሽን የሚለው እንኳን አይገልጸውም። ሚሽን ማለት ወደ ኦፕሬሽን ወደ ተግባር ስንገባ ነው ሚሽን የሚሆነው። ቪዥን ወደ ተግባር ሲገባ ሚሽን ይሆናል። ስለዚህ ሚሽን ማለት ወደ ተግባር ስንገባ ነው። ስራው ስንሰራ ሚሽናችን እየተወጣን ነው። ሚሽናችን ላይ ኢንጌጅድ ሆነን እንላለን። ኢንጌጅመንት ይፈልጋል። ስራው እየተሰራ ነው ማለት ነው። ቪዥን ግን አዲያን ነው። ወረቀት ላይ የተቀመጠ ልክ እንደ ፕላን እንደማለት ነው። ስለዚህ ጋይድ ያደርገናል። መጀመሪያና መጨረሻውን የምናይበት ነው። መጀመሪያ ላይ ቆምን መጨረሻችን የምናይበት ማለት ነው። ልክ መንፈሳዊ ሰዎችም ስንሆን የእምነት ሰዎች በጣም ስትሮንግ ፌዝ ያላቸው ሰዎች አብዛኛው ባለራዕይ ናቸው። መጨረሻቸውን የሚያዩት ይሄ መጀመሪያውና ሂደት ላይ ብዙ ጊዜያቸውን አያባክኑትና መጨረሻን እያየ የሚጓዝ አገልጋይ መንፈሳዊ ሰው የማይሰናክሉ ናቸው። በኃጢአት የማይሰናክሉ፣ በተለያየ ነገር የማይሰናከሉ፣ ብዙ ጊዜ የጽድቅ ህይወትን የሚኖሩ የሚጨክኑ ሰዎች ናቸው። ብዙ ጊዜ እነዚህ ሰዎች በጣም ጥቂት ሰዎች ናቸው። ስለዚህ ልክ የዛ አንድ ኮንቴክስት ነው። አሁን ሰጭ ፕላን ፕሮፖዛል ማለት ያ ነው። ስለዚህ አንድ ሰው ፕሮፖዛል ሲያዘጋጅ ችግሩ እንዴት እንደሚፈታ ችግሩ መጨረሻ ያዋል ይታየዋል እሱ። ምክንያቱም ዝም ብሎ ድንገት ፋይንዲንጉ ድንገት አይሆንበትም። ኤክስፔክቴሽን አለ፣ የሚጠብቀው ነገር አለ። ችግሩ የሚፈታበትን መንገድ ያየዋል ማለት ነው። ያ የሚያይበት መንገድ የራሱ ከዲሲፕሊን ውስጥ ሆኖ ያገኘው እውቀትና ፍልስፍና ሊሆን ይችላል። ለምሳሌ መጽሐፍ ቅዱስ እውቀት ያለ ሰው በመጽሐፍ ቅዱስ እውቀት ስለ መንፈሳዊ ችግር ካጠና ሶሉሽኑ ምን እንደሆነ ያውቀው ይታየዋል። ግን ያንን በመረጃ አስደግፎ በዴታ አስደግፎ ማቅረብ የሚፈልገው ኤቪደንስ። ምክንያቱም ማንም የራሱ ሀሳብ ይሄ ያንተ ሀሳብ ነው ከተባለ ይሄ እሱ ስዊፒንግ ስቴትመንት ይባላል። የራስን ነገር ብቻ ይዘብቀድ ከሆነ የራስን ነገር እንደ ሪፍሌክሽን ሆኖ ግን ከሰዎች ወሰድከው መረጃ ስታስደግፍ ነው እውነት። ሶሻል ሳይንስ እንደዛ ነው። ዘ ማጆሪቲ ኦልዌይስ ትሩ የሚሉት ነገር እሱ አላቸው። ዘ ማጆሪቲ ትሩ ይላሉ ሶሻል ሳይንስ። እንግዲህ ግን ዘ ማጆሪቲ ኖት ኦልዌይስ ትሩ፣ ብዙሃኑ የደገፈው ነገር እውነት ነው ነው በሶሻል ሳይንስ ዓለም። ግን ብዙሃኑ የደገፈው ነገር፣ ብዙሃኑ አክሰፕት ያደረገው ነገር ደግሞ እውነት ላይሆን ይችላል። ይሄ ግልጽ ነው። ይሄ ደግሞ የናቹራል ሳይንሱ ላይ ወደዛ ይስበናል ማለት ነው። ናቹራል ሳይንስ ኦብጀክቲቭ ትሩዝ የሚለው ነገር ብዙሃኑ ተስማማም አልተስማማው፣ ነገር ግን የሚለካው ነው፣ መለኪያው ነው። ዋናው የሚተማመነው መለኪያው ነው። ስለዚህ 10 ሜትር ማለት 1 ሜትር 10 ጊዜ ነው። በቃ አለቀ። ከዛ ውጭ ምንም ነገር የለም። ማንም ሊከራከርም አይችልም ማለት ነው። ሶሻል ሳይንስ ግን እንደዛ ስላልሆነ አብዛኛው ሰው የተስማማ እውነት ነው ተብሎ ይታለፋል። ለብዙ ዓመት እንደዛ ነው። ውሸትም ቢሆን አብዛኛው ሰው ከተስማማ እውነት ነው። በቃ ይሄ ነው። ግን ያው ጥቂት ሰዎች አብዛኛው ሰው የተስማማው ነገር እየተቃወሙ በተሻለ መጠን የሶሻሊ ኮንስትራክት የሆነውን እውነት ዲኮንስትራክት እያደረጉ እየተከራከሩ ስሉ ደቤት ማለት ነው። ብዙ ነገር ታርመዋል። ስለዚህ አሁንም ይሄ ነው ቤተክርስቲያን ውስጥ ብዙ እውነት ያልሆኑ ግን እውነት መስለው እየቀጠሉ አሁንም አሉ። በሂደት ግን የምንቀይራቸዋለሁ ማለት በጥናት በምርምር ማለት ነው። አንዳንድ እይታዎች በሂደት ስለሚመጡ ማለት ነው እንጂ ሁሉ ጊዜ ማህበረሰቡ ይዞ የመጣው ነገር ለምሳሌ አንድ ነገራችሁ የሙስሊም ስጋ መብላት ተቀባይነት የለውም። ለምሳሌ ምክንያቱም እኛ ክርስቲያኖች የሙስሊም ስጋ እንበላ። የሙስሊም ስጋ ለመብላት
ለክርስቲያኑ ማህበረሰብ እውነት ነው። በቃ መብላት ግን ትክክል አይደለም፣ ትገለላለህ፣ ብዙ ነገሮች አሉ። የትኛው ነው እውነት? የሙስሊም ያረደው ስጋ መብላት ኃጢአት ነው ወይስ ደግሞ አለመብላትስ ትክክል ነው የሚያሰኘው ነገር ምን ሪያሊቲ ነው? ምንድን ነው መነሻው? ለዚህ ሲባል ማህበረሰቡ ኦልሬዲ አብዛኛው ሰው ስለማይበላ አለመብላት እውነት ነው ተብሎ እንቀበለዋለን ማለት ነው። ግን ሪያሊቲው ግን እንደዛ አይደለም። አንድ ሰው ተነስቶ አይ በሚበላ ነገር ሰውን አያረክስም፣ ወደ የሚገባ ነገር ሰውን አያረክስም፣ ሰውን የሚያረክሰው ከልብ የሚወጣ ክፉ ነገር ነው። ስለዚህ ምንድን ነው ኃጢአቱ? የምግብ ኃጢአት ምንድን ነው ብሎ ቢበላ እሱ ለምሳሌ እውነት ነው፣ በሳይንስ እውነት ነው። በሶሻል ሳይንስ ግን ማጅቱ ከተቃወመ የሰውየው ስጋ የበላ ሰውየው ተሰርተዋል ሊቀጣም ይችላል ማለት ነው። ግን ይሄ በሂደት ግን በማስተማር በምርምር ማለት ነው እንደዚህ ነገሮች ልዩነቶች መጥበብ አለባቸው ማለት ነው። ሙስሊም ማህበረሰብን ለመድረስ እንፈልግ፣ ሙስሊም የሚበላውን እየበላን ሙስሊም የሚለብሰውን እየለበስን ራሳቸው ውስጥ ገብተን እነሱን መስለን ወንጌልን ካሰበክን በስተቀር ልዩነት ሶሻል ከማህበረሰብ ከፈጠረው ባህል ጋር የተነሳ የሚፈጥረው ጋፕ እንዳንቀርባቸው ሰላምታ እንዳንቀያየር ማለት ነው። እኔ አንድ ጊዜ የገጠመኝ ልንገራቸው። ቸርች አገልግሎት ነበረኝና ጠዋት ቸርች ለማገልገል መጽሐፍ ቅዱስ በእጄ ይዣለሁ። አንድ ሼኪ የሰፈር ሰው ናቸው እና በጣም እንተዋወቃለን። ደህና አደርክ ብሎ እጃቸው ዘረጉ ሊጨብጡኝ። እኔ ደግሞ አገልግሎት ቸርች እየሄድኩ ነው። በውስጤ እንግዲህ ይሄ ኦልሬዲ በማህበረሰባችሁ የገነባ ስለሆነ እጃቸው ሲዘረጉብኝ እጄን ከለከልኳቸውና ሰውየው አፈሩ። ከዛ ግን በመሀል እሳቸው እጃቸው ሲመልሱ እኔም ይቅርታ ብዬ እንደገና እጄ ዘርግቼ ጨበጥኳቸውና ከዛ በኋላ ወደ አገልግሎት ሄድኩ። እያሰብኩ ሲሄድ ምን ነካኝ እያልኩ መጨበጥ ምን አለ? እኔ ወደ አገልግሎት ነው የሚሄደው። ብጨበጣቸው እኔ ውስጥ ያለው እግዚአብሔር ኃይል በከፈለገ በሰውዬው ውስጥ ያለው ክፉ ከሆነ እኔ አም ዊነር፣ እኔ ዊነር ነኝ፣ እኔ ተጽዕኖ ፈጣሪ ነኝ። ክፉ ለምን እፈራለሁ? በክፉ ላይ ተጽዕኖ ፈጣሪ ሆኜ ሳለ ክፉ ለምን እፈራለሁ ብዬ ራሴ እየወቀስኩ አገልግሎት ገባው እና አንዳንድ ጊዜ ብዙ ዲኮንስትራክት የምናደርጋቸው ማህበረሰቡ ኮንስትራክት ያደረጋቸው እውነት የሚመስሉ ግን እውነት ያሉ ነገሮች አሉ ልፈልግ። ስለዚህ ምርምር እንግዲህ ፕሮፖዛል ስንል ይህን ሁሉ ነገሮችን ያካትታል ነው። መልካም ጥሩ ነው። እስቲ የምትናገሩ ነገር ካላችሁ ገጠመኞችና ሰክሰስ እግዚአብሔር በእጃችሁ የሰጠ ተጽዕኖ ካለ ምን ተጽዕኖ ፈጥራችኋል? አሳዛኝ ነገሮች እንኳን መስማት ጥሩ አይመስለኝም። ግን እንደው እግዚአብሔር ቃል መስክረናችን ባለፈው ሳምንት ዶክተር አሴ ጥሩ ነገረን። አንድ ሰው እንዴት ወደ ጌታ እንደቀየረ ከዛ በኋላ ብዙ ያ ሰው ካልተጠመኩ ብሎ ወደ ጌታ መምጫውን አብቆት ማለት ነው። ከትዳር ጋር የተያዘ ጥሩ ገጠመኝ ነው። እስቲ እንደዚህ መንፈሳዊ ገጠመኞች ከአይነ 2 ደቂቃ ምን ጊዜ ለዚህ እንተዋለን ማለት ነው። እስቲ ምን ሰክሰስ አለ? ቢኮዝ ዊ አር ኢንፍሉዌንሻልስ ምን ብለናል? በዚህ ዓለም ላይ ምን አደረግን? እግዚአብሔርስ ምን አሳልፎ ሰጠን የሚለው 2 ደቂቃ ልስጣችሁ። የሚናገር ሰው አለ? የሚናገር ሰው የለም? ኦኬ እንግዲህ የለም፣ ዛሬ ምንም የለም። መልካም ነው፣ ሁሌ ስለማይኖር ማለት ነው። እስቲ ኮምፕሊት የሆነ ፕሮፖዛል ያዘጋጀ ሰው አለ ወይ ደግሞ ኮንሰፕት ፔፐር? ባለፈው
አስተካክሎ ብያቸው በዛ መሰረት እስቲ ፒተር ያንተን እንስማ ዛሬ። ይቻላል። ያንተን አቅርብና እንስማው። እሺ ላውጣውና ሰርች ፕሮፖዛል እስከ ከፍተው ትንሽ ደቂቃ ትንሽ ሰከንድ። እሺ ጥሩ ግድ የለ። እስከዛ ሌሎቻችሁ ሀሳብ ካላችሁ ማንሳት ይችላላችሁ። በመሀል ጥያቄም ካለ እስከዛ ጥያቄም ካለ ምናልባት የኔ ፕሮፖዛል በዋናነት ትኩረት ያደረገው ባለፈው እንዳልኩት ወንጌል ስርጭት የወንጌል ስርጭት ስራ በቤተክርስቲያን ይሰራል። እኔ አንድ ቤተክርስቲያን ነው የወሰድኩት ከሙሉ ወንጌል ቤተክርስቲያን መካከል እኔ የማመልክበት ወደ 600 አካባቢ ምዕመን ያለበት ስፔሻሊ ደግሞ ቅዳሜ አውትሪች የወንጌል ስርጭት አገልግሎት ተብሎ ይወጣል። ቅዳሜ ቲም አለ። ያ ቲም በየጊዜው ማስታወቂያ ይነገራል፣ ይወጣል እና ግን በተወጣው ልክ ያ ይሄ የተጠቀሙት አውትፑት እና የሄዱበት ፕሮሰስ መጨረሻ ላይ ምንድነው ማነው ኢንፑቱና ፕሮሰሱ አውትፑት ማምጣት አለበት። አውትፑቱ ደግሞ የዳነ ሰውን በቁጥር ላስት ይር ቼክ ስናደርግ የዳነ ሰው ቁጥር ዝቅተኛ ነው፣ የተጠመቀው ሰው ቁጥር ዝቅተኛ ነው አመታዊ ሪፖርታችን ላይ ማለት ነው። ሶ እኔ ምንድነው የፈለኩት እዚህ ላይ ምንድነው ችግሩ ነው የዚህ የወንጌል ስርጭት ምንድነው ክፍተቱ የቱ ጋር ነው የሚል ነው የኔ ዋና ታርጌት እንትኔ። ከዚህ የተነሳ አንድ ጥናት ማድረግ ፈለኩ እንደ ኢትዮጵያ ሙሉ ወንጌል ያለውን ባክግራውንድ በወንጌል ስርጭት የተሰሩ ስራዎች ያሉ ውጤቶችን የተለያዩ ጽሁፎችን ላይ ሞከርኩኝ። አብዛኛው ያው የስፔሻሊ የሙሉ ወንጌል ቤተክርስቲያን ኦንላይን አንዳንድ ጥናቶችን ነው ላገኝ የቻልኩት። ሪትን ዶክመንት ብዙም ዳይሬክት ሪትን ዶክመንት ባይሆንም ኦንላይን ላይ ተጽፈው ተጠንተው የተሰሩ ስራዎችን ላይ ሞክሬያለሁ እና ስቴትመንት ፕሮብሌም ከዚህ ላይ ለይቻለሁ። አንድ 4 ጥያቄዎች የሪሰርች ጥያቄዎች አውጥቻለሁ። አንዱ አሁን ላይ ያለው በብረት ድልድይ በምትባል ሙሉ ወንጌል ቤተክርስቲያን የወንጌል ስርጭት ስራ እና ከዚህ ጋር ተያይዞ እና የደቀ መዝሙርነት ስራው ምን ይመስላል፣ ሁለቱ አገልግሎቶች እንዴት ይመጋገባሉ፣ እንዴት ይናበባሉ የሚል። ሁለተኛው ደግሞ እንዴት ነው የዚህ የወንጌል ስርጭት አገልግሎትን እየመዘነን ያለ ነው፣ በምንድን ነው ዝም ብሎ ሄዶ በመናገር ይህን ያህል ሰው አሰምተናል በሚል ነው ወይስ በየጊዜው ከዛ የሚመጣ ውጤት አለ ወይ? እሱን አንድ ምዘና አንድ ጥያቄ እና ሌላው ደግሞ ኢፌክቲቭ ስቴጅ ይሄንን ለግሬት ኮሚሽን ለወንጌል ስርጭት ኢፌክቲቭ ሞቢላይዜሽን አለ ወይ? ሞቢላይዝ እየተደረገ ነው ወይ? በማን ነው እየተመራ ያለው? እንደው ሰዎች ደስ ስላላቸው የተወሰኑ ሰዎች የተሰባሰቡበት ነው ወይስ የቤተክርስቲያኒቱ ፉል ታይሞች እዚህ ላይ ፓርቲሲፔት ያደርጋሉ የሚል አንድ ጥያቄ አለኝ እና ምን መሆን አለበት ከሌሎች አኳያ የተለያዩ ኒው ሞቢላይዜሽን ማትሪክስ ያስፈልገው አዶፕት ማድረግ ካስፈለገ ምን አይነት ለዚህ ኢፌክቲቭነስ ምን አይነት ማትሪክስ መጠቀም አለብን ወይም አዶፕት ማድረግ አለብን የሚል ሐሳብ ነው እና ከዚህ ጋር ተያይዞ ኦብጀክቲቭም እንደዚሁ 4 ነጥቦችን እነዚህ ነው ምን አይነት ቱል እንጠቀማለን ሜጀር ለማድረግ ሜጀር ሲደረግስ ምን አይነት ውጤት ነበረው ይሄንን ሜጀር ለማድረግስ እና ይሄንን ሞቢላይዝ ለማድረግ ምን መንገድ ነው የተከተልነው
የሚለውን ምን መንገድ መከተል አለብን ወይም ደግሞ ከኢትዮጵያ ሙሉ ወንጌል ከቴዎሎጂ ሴሚናሪዎች ወይም አስተምሮዎች አንፃር ምን አምጥተን ለውጤታማ ወንጌል ስርጭት መጠቀም አለብን የሚለውን ነገር ለማድረግ ሞክሬያለሁ። ከዚህ ጋር ሲግኒፊካንስ ስተዲ፣ ኢምፖርታንስ ኦፍ ዘ ስተዲ፣ ስኮፕ ኦፍ ዘ ስተዲ እነዚህ ስኮፑ በኢትዮጵያ ህብረት ድልድይ ሙሉ ወንጌል ውስጥ ብቻ የሚወሰንና ለስተዲ የሆነ ከዛ ውጪ ሌሎች ምንም አይነት ለወንጌል ስርጭት የሚጠቅም ከመሆኑ ባሻገር ለሌላ ነገር ስኮፕ እንትኑ ሊሚትድ መሆኑንና ለዛ ሊትሬቸር ሪቪው ለማድረግ ደግሞ ተወሰኑ ሊትሬቸሮችን ስፔሻሊ ቢብሊካል ቤዝ ኦር ዲስ ኢቫንጀሊዝም ኦር አውትሪች ሚሽን ኤግዛማይን የተደረጉ የሐዋርያት ሥራ ምዕራፍ 2 ስፔሻሊ እኔ በዋናውን ፔፐር የሰራዋለሁ እያልኩ ያለሁት የሐዋርያት ሥራ ምዕራፍ 2 የሐዋርያው ጴጥሮስ የመጀመሪያው አገልግሎት 3000 ሰው ድኖበታል። የአንድ ቀን አገልግሎት ሃው ሪሌት እናደርገዋለን ከዚህ ጋር ዛሬስ ይሄ ለምን ይጠቅመናል? እዛ 3000 ሰው ከዳነ ዛሬ ለምንድን ነው ማይድነው የሚለውን ቀጣይ የመመረቂያ ፔፐር ልሰራው ያሰብኩት እንትና ፓርት ነው። ግን እዚህ ጋርም ደግሞ መምጣት አለበት የሚል ከዚህ ጋር ደግሞ ቴዎሎጂ ኦፍ ሞቢላይዜሽን ከዚህ ኤፌሶስ ቻፕተር 4 ቨርስ 11 to 12 እነዚህን ሚኒስትሪዎች በማብቃት አገልጋዮችን በማብቃት ለዚህ ወንጌል ስራ ስርጭት ውጤታማ ከማድረግ አኳያም አንዳንድ ሊትሬቸር ሪቪው ላደርግ ሞክሬያለሁ። ያው መጽሐፍቶችን ከኢንተርኔት በማፈላለግ እጄም ላይ የነበሩ ከሶፍት ኮፒዎችን እነሱን ለማየት ሞክሬያለሁ እና የሙሉ ወንጌልስ ኮንቴክስት ደግሞ ምን ይመስላል፣ የኢትዮጵያ ሙሉ ወንጌል ኮንቴክስት ከወንጌል ስርጭት አኳያ ምን ይመስላል የሚለውንም የተወሰነ ነገር ለማየት ሞክሬያለሁ። ቴዎሬቲካል ፍሬምወርክ እነዚህ የሚሽናል ማትሪክሶች ምን ይመስላሉ፣ ሎንግ ሜዥር ሌድ ሜዥሩ ምን ይመስላል የሚለውን ለማየት እንዲሁ ጥረት አድርጌያለሁ። ከዛ በኋላ ምንድነው ያደረኩት ቻፕተር 3 ላይ ሪሰርች ሜቶዶሎጂ ምን ልጠቀም ነው፣ ሪሰርች ዲዛይን ሚክስድ ሜተድ አፕሮችን ለመጠቀም ኳንቲቴቲቭ እና ኳሊቴቲቭ ኳንቲቴቲቭ ስፔሻሊ ምን ያክል ሰው ተደራሽ ተደርጎ ነበረ፣ ሲቀጥል እነዛ ተደራሽ ከተደረጉ ሰዎች ደግሞ ምን ያክል የሰው ቁጥር በወንድ በሴት ምናልባትም በወጣት በጎልማሳ ወደ ቤተክርስቲያን ድነው መጥተዋል፣ ምን ያህሉ መጥተው ደግሞ ተምረው ተጠምቀዋል የሚል ቢያንስ ሚኒመም የ3 ዓመት ዳታ ለመውሰድ አስቤያለሁ። the past 3 years ዳታ ወስጄ ይሄ ቁጥሩ በጣም ከወንጌል ስርጭት አድርገናል ከምንለው ጋር የማይመጣጠን ከሆነ ምንድነው ችግሩ? ቀጥሎ ደግሞ ኳሊቴቲቭ ነው ኢንዴፕስ በኢንተርቪው በቸርች መሪዎችን የቸርች አገልጋዮችን የቤተክርስቲያን ነባር አባላትን እነዚህ ወንጌል ስርጭት የሚወጡትን ኢንተርቪው ለማድረግና ከነሱም የኳሊቴቲቭ የሆኑ ዳታዎች ለመሰብሰብ ታሳቢ ተደርጓል እና ለዚህ ደግሞ ሲቴድ ፖፑሌሽኑ ምን ያህል ነው፣ ከየት ነው፣ እነማን ናቸው የኔ ትኩረት ኤሪያዎች ቅድም ያነሳዋቸው የቸርች ሊደርስ ሚኒስትሪ እነዚህ የሙሉ ጊዜ አገልጋዮች እና ጀነራል ኮንግሪጌሽን ሌይ ፐርሰን ወይም ቢሊቨርስ እነሱን ጭምር የሚያካትት ይሆናል። ሳምፕሉ ወደ 700 አካባቢ ነው ምዕመናችን። ስለዚህ በቤተክርስቲያን ሪጅስተርድ የሆኑ ምዕመናን የህብረት ድልድይ ሙሉ ወንጌል የ700 ከነሱ ውስጥ ደግሞ ሳምፕል ሳይዝ የምወስደው ለኔ ለሪሰርች የሚጠቅመኝ ፖፑሌሽን ሳምፕሊንግ ላይ ስንት ልውሰድ የሚለውን እነዚህ ነገሮች እንትን ብያለሁ። ያንን ለመጠቀም ደግሞ ይሄንን ለመጠቀም የዚህ 1967 ላይ የተሰራ የዚህ ሳምፕሊንግ ሜተድ ሳምፕሊንግ ሳይዝ ዲተርሚኔሽን n is equal to n over 1 plus n square እሷን ለመጠቀም ነው እንትን ያልኩት። በዛ መሰረት ሳምፕል ሳይዝ የማነ ማለት ነው። የማነ
ፎርሙላን ልክ እሱን ነው። ለመጠቀም እንትን ያልኩት። ከዛ አኳያ 700 በ2.75 ነው የሚመጣው። ያ n is equal to 254.5 ነው። 255 ሰው አካባቢ ሳምፕል ከመሪዎች ከአገልጋዮች እና ከአባላት ለመውሰድ አቅጃለሁ እና ይሄን ይመስላል። ረንደም ነው እንትን የምጠቀመው ሳምፕል ሳይዜ ረንደም ነው። እነዚህን ይመስላሉ። መጨረሻ ላይ ምን ያህል ጊዜ ይፈጅብኛል ነው ወርክ ፕላን ኤንድ በጀት ነው። እኔ ያቀድኩት እስከ ጃንዋሪ 15 ድረስ በእኛ ወይ እስከ ጃንዋሪ 15 ድረስ ለማጠናቀቅ እና በዚህ ውስጥ የፕሪፓሬሽን ታይም አለ፣ ፕሪፓሬሽን ዲዛይን አለ፣ ኤክስኪዩሽን አለ፣ አናሊሲስ አለ፣ ሪፖርቲንግ እና አናላይዚንግ እነዚህን ሁሉ ያጠቃልላል ማለት ነው። ለዚህ የሚያስፈልገው በጀት ስቴሽነሪ ኤንድ ፕሪንቲንግ ነው። ሌላ ብዙም እንደው ሪሰርች አሲስታንት ላይ ዳታ ኮሌክት ሲደረግ የሚረዳኝ ሰው ካለ ሻይ ቡና ምናምን የምንልበት ምናልባት የግሩፕ ዲስከሽን ካለ ግሩፕ ፎርም የሚደረግ ከሆነ ኢንተርቪው ካለ እዛ ላይ ሻይ ቡና ለማለት የሚያስፈልግ በጀት ካልሆነ በስተቀር የተጋነነ ወጪ አይኖርም። ኢንዳይሬክት ኮስት ሊኖር ይችላል። ካሰብነው በላይ ትንሽ ከፍ ብሎ ሊሄድ ይችላል። ለዚህ ሪፈረንስ ሊስቶችን ዘርዝሬያለሁ። this is all my proposal። በጣም ቆንጆ ነው። ጥሩ ነው። ፒተር ዘ ግሬት በደንብ አድርገህ ሰርተሃል። ያው ብዙም የሚከብድ አይመስለኝም። ሪሰርችህን ያቀረብከውን ሳይ ደግሞ አይቼ ደግሞ ኮሜንት እሰጣለሁ። ኦቨርኦል አሁን አንተ እየተቸገርክ አይደለም። በቃ ኦልሬዲ ምርምር መስራት የምትችል አቋም ላይ ነው ያለኸው። ኢትስ ጉድ ወርክ። ጥሩ ነው። ጥሩ ዲፔንድ አድርገሃልም ጥያቄ ባይነሳብህም፣ ነገር ግን የሪሰርቹን አቅጣጫ በደንብ ያስክ ይመስለኛል እና አንዳንድ እርማቶች ኢንፋክት ሊኖሩ ይችላሉ። ለምሳሌ የአንተ ምርምር ቢብሊካል ስቴዲስ ከሆነ ኳንቲቴቲቭ ሪሰርች ዲዛይን መጠቀሙ ብዙም አይደለም። ምክንያቱም ቴክስት አናሊሲስ ከሆነ ወደ እንትኑ ነው የሚሄድብህ። ምንድነው ኤክሰጀስቲካል ነው የምትሉት ነገር ወደዛ ይሄድብሃል። ነገር ግን አሁን ያቀረብከው ቶታሊ የሶሻል ሳይንስ ሪሰርች አይነት የሚመስለው፣ ምክንያቱም ኳንቲፋይ ታደርጋለህ፣ ፖፑሌሽን ታጠናለህ። ስለዚህ የፖፑሌሽን የሚሰጠውን ዳታ ወስደህ ትተነትናለህ። ስለዚህ ኦልሞስት ያንተ ወደ ሶሻል ሳይንስ ሄደዋል። ነገር ግን ቢብሊካል ስቴዲውን ኢምቤድድ አድርገህ በኳሊቴቲቭ ውስጥ ልታጠናው ትችላለህ። ስለዚህ ሚክስድ ሜተድ ብለሃል። ጥሩ ነው። አዳዲስ አሰራሮችን ማምጣቱ ጥሩ ነው። ኳሊቴቲቭ ስቴዲ ውስጥ ቢብሊካል ስቴዲን ማካተት ትችላለህ። ምናልባት አዲስ አሰራር አምጥተሃል ተብለህ በኋላ ፈታኙ ለምን እንደዚህ ሰራ የሚል ነገር እንዳይመጣብህ ወይ ቶታሊ ሶሻል አስፔክቱን አጥና ወይ ደግሞ ቢብሊካል የሆነ ኮንተንቱን አጥና። ምን ማለት ነው የሚለው ነገር ኮንተንቱን የምታጠና ከሆነ ምንም ኳንቲቲቭ ዴታ አያስፈልግህም። ሳምፕሊንግ ምናምን ነገርም አያስፈልግህም። መጽሐፍ ቅዱስን ነው የምታጠናው ማለት ነው። ስለዚህ ሄርሜኔቲክ የሚል ኮርስ ወስዳቸዋል። ስለዚህ በሄርሜኔቲክስ እና ይሄ ኤክሰጀቲካ የሚሉ ነገሮች እነሱ ትጠቀማላችሁ። በእነሱ እውቀት ነው ኮንተንትን እንዴልስ ትርጉማቸውን የምታጠኑ ማለት ነው። ምን ማለት ነው የሚለው ግን ያንተ ኦልሞስት ወደ ሶሻል ሳይንስ ስለሆነ የአንተም አማካሪም የሶሻል ሳይንስ እና የኤጁኬሽን ተመራማሪ ነው የአንተም ፔፐር ማየት የሚችል። አሁን ለምሳሌ ምክንያቱም ኳንቲቲቭ ዴታ እንዴት ነው የተነተነው፣
ኳሊቴቲቭ ዴታ እንዴት ነው የተነተነው፣ እንዴት ነው ሚክስ ያደረገው የሚለው ነገር እኔን የማየው እንግዲህ እኔን የማየው እኔና ሌሎች ሰዎች ናቸው ያንተ የምናየው። እነ ዶክተር እንዳለም ያው ከሆነ ግን እንትንህን መቀየር አለብህ ነው። ምክንያቱም የተለያዩ ዲሲፕሊን ናቸው የምንከተላቸው። መንፈሳዊ ነገር ትርጉም ብቻ ነው የሚሆነው። በትርጉም ላይ ያጠነጠነ ኢንተርፕሬቲቭ ፓራዳይም ስለሆነ ምንም ኳንቲፋይ የምታደርገው ነገር አይኖርም። ስለሆነ እሱን ችግር የለም፣ ቀስ ብለህ አንተ በኋላ ትወስናለህ። እስቲ እድል ስጣችሁና የፒተር ዘግሬት ያቀረበው ፕሮፖዛል ላይ እስቲ ሌሎቻችሁ ኮሜንት ስጡ። ወንድም ሳምሶን አለ፣ ኑራ አለ፣ ዘላለም አለ፣ መስፍን አለ፣ አስፋው እስቲ ኮሜንት ስጡ። ምን አያችሁ? በዚህ ያጠና ያዋጣዋል? እስቲ ኮሜንት ስጡ። እስቲ ኮሜንት ስጡት የሱን አቀራረብ። እሺ ወንድም ሳምሶን። እሺ ሄሎ እንሰማለን ወንድም ሳምሶን። እሺ እኔ ሀሳብ ለመስጠት የፈለኩት እንትኑ ለምሳሌ ሄደው መሰከሩ፣ ከዛ ውጤታማ ናቸው አይደሉም የሚለውን እንዴት አድርጎ ሊለካ ነው? አሁን የወንጌል ስራ እየሰሩ ነበረ። አሁን እሱ ሊለካ ነው እና ምንድን ነው እንዴት አድርጎ ይለካዋል? ምክንያቱም ስፔሲፊክ አይደለም። እንትን ቢሆን ለምሳሌ ስንት ሰው ተመሰከረለት ብቻ ቢሆን ፕላናቸውን ከመፈጸም አንጻር ከዛ አውትካሙ ከሰውየው ከሰማው ሰውዬ ጋር ስለሚሆን ከቸርቹ ድካምም ብርታትም ላይሆን ይችላል እና እሱን እንዴት አድርጎ ማስማማት ይችላል? እዚህ ጋር የቶፒኩንም በደንብ አድርጎ ቢታይ ምንድን ነው ለማጥናት የተፈለገው? አሁን ውጤታማ ናቸው ለማለት ብዙ አሰስመንት የሚያስፈልገው ይመስለኛል። ከምን አንጻር መጥተው ከማስተማር ከመጡ በኋላ ያስተማሩትን ነው ወይስ እዛው ኢቫንጀሊዝሙ ላይ ነው? የፕሪቺንግ ስታይላቸው ላይ ነው? ትምህርቱ ነው? ስለዚህ እኔ ጥያቄ መጀመሪያም ሲያነሳ እንዲህ እንትን ፕሪቺንግ ያደረጉ ነበረ፣ እንዲህ ይሉ ነበረ። እሱን እንዴት ውጤታማ ከተረዳው ሚስ ካረኩኝ አላወኩም። እሱ ላይ የሆነ ስፔሲፊክ ቢሆን ምክንያቱም ኢንዲፔንደንት ነው የሰው መለወጥ የእግዚአብሔርን እጅ ስላለበት እነዛ ለፍተው ሊሆን ይችላል፣ ውጤታማም ሆነው ሊሆን ይችላል። የሰበኩ ሰዎች በጣም ጸልየው ሊሆን ይችላል። እንዴት ነው ውጤቱ የሚለካው? እሱ ላይ ውጤቱ ላይ መጨረሻ ሲመጣ ኮንክሉዥኑ በያዝ አይሆንም። ፋይንዲንጎቹስ ይገኙ እሱ ላይ እንትኑ ላይ የመጀመሪያው ላይ ስፔሲፊክ ሆኖ ቢጀምር እና እንትን ላይ ይሄ ምንድን ነው ለምሳሌ ሰው ደስ ብሎኛል ካለ ምንድን ነው መለኪያው? እሱ እነዛ ነገሮች ሁሉ መለኪያቸው ከባድ ስለሚሆን
እንደ ቸርች ወንጌል ያሰራጫሉ ወይ? ወንጌል ሲያሰራጩ ምን አይነት ትምህርት ይጠቀማሉ? ምን አይነት ሜተድ ነው? እሱ ደግሞ ከተለያየ ከተማርናቸውም አንጻር ከተለያዩ ሊትሬቸሮችም አንጻር ራይት ትራክ ላይ ናቸው ወይ? ይህንን ቢያሻሽሉ ውጤታማ ሊሆኑ ይችላሉ የሚል ነገር ቢኖር ትንሽ እዛ ቶፒኩ ላይ ቢስተካከል ሌላው እንኳን በዛ መሰረት ስለሚሰራ። ቴንክ ዩ። ጨርሻለሁ። አይደለም የዶክተር ድምጽ የተሰማ አይደለም። ወንድም ሳምሶን በደንብ ነው፣ ጥሩ ነው። ይሄ ጥሩ ሪፍሌክሽን ነው። በደንብ ያየው ዊዝ አንደርስታንዲንግ ነው። እንግዲህ አንዳችን ከአንዳችን የምንማረው እና አሁን አንድ ችግር ስጠና አንዱ ትልቁ ነገር ፎከስ የሚል ነገር ነው። የአጥኚውን ትኩረት ማግኘት አለበት። አጥኚው በጣም ሴንሲቲቭ ሞቲቬትድ መሆን አለበት። አንዱ ሪሰርች ላይ ትልቁ ሞቲቬሽን ነው። ፎከስ ያላገኘ አጥኚ ሞቲቬትድ ካልሆነ ለምሳሌ ሳምሶን ኤንጂኦ ወርልድ ቪዥን ይሄን አጥኖ ሊላቸው ይችላል። ውጭስ ተመራማሪው ምናልባት ሞቲቬትድ ላይሆን ይችላል የሚያጠናው ነገር። እነዚህ ጥናቶች ሌላ ፐርፐስ ያላቸው ነው። ይሄኛው ግን ከኤጁኬሽን የቴሲስ የማሟያ የመመረቂያ ማሟያ ሪሰርች ግን መጀመሪያ የተመራማሪውን ፎከስ ሞቲቬሽን ግድ ነው። ለዚህ ነው ችግሩንም የሚያጠና ፈልጎ የሚያገኘው ታይትሉንም የሚያገኘው ፈልጎ የሚለው ራሱ ተማሪው እንጂ አድቫይዘሩ አይደለም። አድቫይዘሩ ጋይድ የሚያደርገው እንጂ ይሄ አጥና አይባልም። ምክንያቱም ፐርፐሱ ኤጁኬሽናል ብቻ ስለሆነ ማለት ነው። ፐርፐሱ እውቀት ብቻ ስለሆነ እንጂ ገንዘብ ማምጫ ስላልሆነ ማለት ነው። ነገር ግን ወደፊት ገንዘብ የሚያመጡ ፕሮጀክቶች ሲሰሩ ግን ያው ኢንተረስት ኖረም አልኖረም ገንዘቡ ምናልባት ገንዘብ ስለሚከፈለኝ የሚለው ነገር ብዙ ሰዎች በዛ ይሰራሉ። ግን ፋይንዲንጋቸው እውነት ላይሆን ይችላል። ፋይንዲንጋቸው በጀት ነው የሰጠ አካል በሚፈልገው መንገድ ነው የሚሆነው ማለት ነው። ስለዚህ ፒተር ዘግሬት ዋናው ጥሩ ነው፣ ሞቲቬሽን ጥሩ ነው። ነገር ግን አንዳንድ ጊዜ አንዳንድ እውነቶች ኦልሬዲ ከታወቁ አይጠኑም። የምናውቃቸው ከሆነ አናጠናቸውም። ለምሳሌ መጽሐፍ ቅዱስ የሚመልሳቸው መልሶች ካሉ አናጠናቸውም። ምክንያቱም ለምሳሌ ዝሙት ኃጢአት ነው ወይስ ኃጢአት አይደለም ቢባል አንድ ሰው ምንም በቃ መጽሐፍ ቅዱስ ዝሙት ኃጢአት ነው ስለሚለው ምንም ጥናት አያስፈልገውም ነው። ጥናት የሚያስፈልገው መጽሐፍ ቅዱስ ያልመለሰልን መልስ ካላገኘ በመጽሐፍ ቅዱስ ውስጥ ወይ ደግሞ መጽሐፍ ቅዱስ የሰጠን መልስም ግልጽ ካልሆነ ፋርዘር የሆነ እንትን የሚፈልግ ከሆነ ከሌሎች መጽሐፍቶች በማጣቀስ ማለት ነው። ወይ ደግሞ የዶክትሪን ኢሹ አይነት ነገር ከሆነ ለምሳሌ እንደዚህ ነገሮች ይጠናሉ ፋክት። ነገር ግን አንዳንድ መጽሐፍ ቅዱስ ኦብጀክቲቭ ትሩዝ አለ። በቃ እንደ ኦብጀክቲቭ ትሩዝ የምንጠኛ መንፈሳዊ ሰዎች እንደ ኦብጀክቲቭ ትሩዝ የምንቀበላቸው ነገሮች አሉ። ኦልሬዲ ድንዳ የማናደርገው ማለት ነው። እኛ ለሌሎች ላይሆን ይችላል ሳብጀክቲቭ ትሩዝ ሆኖ ግን በጋራ የምንቀበላቸው እውነቶች አሉ። ስለዚህ ለእኛ እነዚህ እውነቶች ለእኛ እንደ ኦብጀክቲቭ ትሩዝ ናቸው። ምክንያቱም ምን ጊዜ የማይቀየሩ የማይለወጡ ዩኒቨርሳል ትሩዝም ልንላቸው እንችላለን በመንፈሳዊ እንትናችን ማለት ነው። ለምሳሌ እግዚአብሔር አለ የሚለው ለእኛ ዩኒቨርሳል ትሩዝ ነው። ምን ጊዜም የማይለወጥ ከጊዜ ሄደ በኋላ እግዚአብሔር የለም የሚለው ሊሻር ይችላል የሚል አንድ የሚያጠና ሰው ቢና ፍልስፍናውን እንቀበሉት ቶታሊ በቃ። ስለዚህ
ለኛ ለመንፈሳዊ ሰዎች እንደ ዩኒቨርሳል ትሩዝ ነው በአንጻር ማለት ነው። በሳይንስ ግን ዩኒቨርሳል ትሩዝ አንልም። ምክንያቱም ሁሉ በዓለም ያለው ፍልስፍና ስለማያጠቃልል የሚቃወሙ ስለሚኖሩ እነሱ ዩኒቨርሳል ትሩዝ አይሉትም። ግን እኛ አንጻራዊ በሆነ መንገድ እንደ ዩኒቨርሳል ትሩዝ እንቀበለዋለን። የማይሻር ሁለት ሲደመር አራት እንደሆነው አይነት ማለት ነው። ስለዚህ አሁን ወንድም ፒተር ጥሩ ሆኖ እኔም ስመለከተው ማለት ለምሳሌ ለሰዎች ወንጌልን የማሰራጨት ስራ የቴክኒክ ስራ የአርት ስራ ብቻ አይመስለኝም። የአርት ስራው በጣም ትንሽ ነው። ለምሳሌ የአርት ስራ ሲባል አርቱ አንዱ እውቀት ነው። እውቀት አርት ነው። እውቀት አርት ነው። ለምሳሌ ቴዎሎጂካል በቂ ቴዎሎጂካል እውቀት ካገኙ አርት ነው። ነገር ግን ለምሳሌ እነ ጴጥሮስ ምን የተጠቀመው አርት የለም። አርቱ ሳይሆን ግን የተሞላው የመንፈስ ቅዱስ ኃይል በዛ ሰዓት ሲናገር የነበረው እግዚአብሔር መንፈስ በሱ ላይ በኃይል መጥቶ ያንን ተጽዕኖ ፈጣሪ ሆኗል። ሌላ ጊዜ ፒተር እኮ እንደዛ አልተሳካለትም። ጴጥሮስ በዛች ሞመንት መንፈስ ቅዱስ ከተሞሉ በኋላ በጥቂት ቀናት ውስጥ የሆነ ይመስለኛል በአንድ ጊዜ ብዙ ሰው ኮንቨርት ያደረገው ማለት ነው። ታይሙ ጊዜው የሰዎቹ ሁኔታ ያ ክርስቶስ ኢየሱስ ያደረገበት ታይም ፔሪየድ ስለሆነ ያቺ ፔሪየድ ምናልባት የተለየ ግንዛቤ ትፈልጋለች። ስለዚህ ሰዎች ያሉበት ሁኔታዎች ናቸው። በአንድ ጊዜ 5000 ሰው ኮንቨርት አድርገዋል። ከዛ በኋላ ግን ፒተር እንደዛ አልተሳካለትም። ጴጥሮስ ከዛ በኋላ ስደት ነው። በአንድ ጊዜ ብዙ ሰው ኮንቨርትም አላደረጉም። ተቃውሞ የደረሳቸው ማለት ነው። ስለዚህ በየትኛው መንገድ ነው የሚጠናው የሚለው ለኔ ከኳንቲቴቲቭ ይልቅ ሞር ወደ ኳሊቴቲቭ ምርምር ያተኮርና የጴጥሮስን አገልግሎት የጴጥሮስ የመጀመሪያ አገልግሎት 5000 ሰው የለወጠበትና ከዛ በኋላ የጴጥሮስ አገልግሎት ሰውን ኮንቨርት በማድረግ እንትን ስንመለከት እየጨመረ ነው ወይስ እየቀነሰ ነው? የጴጥሮስ ራሱ ብንል በመጽሐፍ ቅዱስ እንደዚያ የተሳካለት አገልግሎት የለም ለጴጥሮስ። ከዛ በኋላ ግን መከራና ስደት ነው ገጠማቸው። በዛ በኋላ ጴጥሮስም በቆዳ ፋቂው ቤት ቁጭ ብሎ እንደውም ሰዎች እየሄዱ ገሌ ይፈልጋል እባክህ እየተባለ እግዚአብሔርን ቃል እየተናገረ ነው። ከዛ በኋላ አንድ ቤተሰብ ኮንቨርት ማድረግ ጀመረ። እሱም ሰዎች ጠርተውት ነው፣ እሱ ሄዶ ሳይሆን ሰዎች ጠርተውት፣ ለምሳሌ የቆርኔሌዎስ ቤተሰብ ማለት ነው። ጠርተውት ሄዶ ወንጌል ሰብኮ ሰዎች መንፈስ ቅዱስ ተሞልቶ አንድ ቤተሰብ ወደ ጌታ መጥተዋል። ከዛ በኋላ ግን ስንመለከት አሁን ኦኬ እኔ አሁን ለምሳሌ ቢጠና ደስ ይለኛል። አሁን ለምሳሌ የጴጥሮስ አገልግሎት ሰውን ኮንቨርት ከማድረግ አኳያ ምን ያህል ሄደዋል የሚለውን ቢጠና የምንማረው ነገር አለ ማለት ነው። ምናልባት እኛ ደግሞ አርትን ተጨምሮ ቅድም ያልኳቸው ናቸው። እግዚአብሔርን ቃል ስንመሰክር የምንሄድባቸው መንገዶች፣ ለምሳሌ ቅድም ሙስሊም ማህበረሰቡ እንዴት ነው የምንደርሰው፣ እንዴት ነው ተጽዕኖ ፈጣሪ መሆን የምንችለው የምንሉ ነገሮች ከኳንቲቲቭ ይልቅ በጥልቀት ነው ኢንዴፕዝ ነው መጥናት አለባቸው። ኢንዴፕዝ መጥናት አለባቸው። አንዱ የኛ ሶሻል ፖዚሽናችን ሶሻል ፖዚሽን ሲባል በመንፈሳዊ እንትን ይሄ ቁርጠኝነት ራስን የመካድ የክርስቶስን መስቀል ተሸክሞ ይሄ የኛ ሞቲቬሽን ማለት ነው። የእግዚአብሔርን ነገር ሪስፖንሲብል ሰዎች ሆነን መጓዝ ያንን ህይወት
በደንብ አድርገን ብናጠናው በኳሊቴቲቭ መንገድ በጣም ለምሳሌ በጣም እሱ ጥሩ እንትን እናገኘዋለን። ምክንያቱም እነ ጴጥሮስን እነ ሐዋርያቶችን ህይወት እንደ ማነጻጸሪያ ሆኖ የአሁን ክርስቲያን ስንመሰክር ያለን የሶሻል ፖዚሽን እና ምን በመንፈሳዊ ፖዚሽን ሊካተት ይችላል። ግን ሶሻል ፖዚሽናችን ማህበረሰብ ውስጥ ያለን የምናንጸባርቀው አቋም በራሱ ምን አይነት ተጽዕኖ እንዳመጣ ሰዎችን ኮንቨርት ለማድረግ ወይም ደግሞ ሰዎችን እንዳይለወጡ ምክንያት ማለት ለምሳሌ ክርስቲያን ወይም አገልጋዮች የመንግስት ሰራተኞች የሆኑ አገልጋዮች የራሳቸው የንግድ ተቋም ያላቸው አገልጋዮች የእግዚአብሔር የክርስቶስ ደቀ መዛሙርት እንደዚሁ ደግሞ ሌሎችም መምህራኖች ሁላችንም በማህበረሰብ ውስጥ የምናንጸባርቀው የሶሻል እንትናችን በራሱ ሰዎችን ኮንቨርት እንድናደርግ ምክንያትም ይሆናል፣ እንዳይለወጡም ደግሞ ምክንያትም ይሆናል። አሁን እዛ ጋር ነው በጣም መጠናት ያለበት ማለት ነው። ምክንያቱም ችግሮች በትክክል ስለምናይ ማለት ነው። የጥቂት ጊዜ ወደኋላ ስንመለክ ለምሳሌ አሁን ጥሩ ነው እሱ ቅድም ለምሳሌ ሂስቶሪክ እንትኑን ብናጠናም እንችላለን። ሰዎችን ለሰዎች እግዚአብሔርን ቃል መመስከር የሚለውን አሁን ከድሮ እና አሁንና ድሮ ስንኮምፔር ስናደርግ ይሄ ጥሩ ነገር ማምጣት ይቻላል። እንደ ኮምፓራቲቭ ስቴዲ አድርገን ብናጠና ጥሩ ነው። የድሮ ሰዎች እንዴት ነው ወንጌልን የሚሰብኩት? ለምሳሌ ቅርብ ጊዜ ታሪካቸውን የነሱን ታሪክ ማንበብ እንዴት ነበር ወንጌልን ሰብከው ሰዎችን ሲቀየሩ የነበሩ። የአሁኑ ሰዎችን ለመቀየር የምንጠቀመው የወንጌል ስብከት አይነት እሱ እንደ ሶሻል ፖዚሽን ብዬ ያስኩት እሱን ነው። መጀመሪያ ለሰዎች የምናሳየው ፍቅር፣ ለሰዎች የምናሳየው መተባበር፣ ሮል ሞዴል በማህበረሰብ ውስጥ ለምሳሌ ሮል ሞዴል ሆኖ መጫወት፣ በማህበረሰብ ሁሉ ጊዜ እውነት የምንናገር ሰዎች መሆናችንን ሰዎች በዛ የሚያውቁ እነዚህ ነገሮች በጣም 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 ጥናት ይፈልጋሉ። እነዚህ ነው ማጥናትና ከዛ በኋላ የማስተካከያ እርምጃ ቤተክርስቲያን እንድትወስድ እንድትነቃ ማለት ነው። ዝም ብለን ካየነው አንዳንድ ጊዜ ኦርቶዶክሱ መጀመሪያ ኢትዮፕስ የሚባል መጽሐፍ አንብባቸው ያስባሉ። እሱ እውነት ሆነ ውሸት ሆነ ባላቅም እዛ የተጻፈው አንድ እንትን አለ። ኦርቶዶክስ ቤተክርስቲያን መጀመሪያ እንደ ፕሮቴስታንት አቋም ነበራት። ለማርያም አትሰግድም ነበር። ያን የሚሰገደው ለክርስቶስ ብቻ ነው ብለው በዛ የተነሳ ስደት ደርሶባቸው ብዙ ባህታውያኖች ጫካ ገብተዋል። ለክርስቶስ የምንሰግደው እንጂ ለማርያምና ለንጉሥ አንሰግድም ብሎ በአጼ ዘርዓ ያዕቆብ ጊዜ ማለት ነው። እንደውም ብዙዎች ታስረው ከዛ ፈረስ ጋለቡባቸው የሚል አንድ ያነበብኩ ይመስለኛል። መሬት ውስጥ ተቀብሮ ከአንገት በላይ ከአንገት በታች መሬት ውስጥ ተቀብሮ ከአንገት በላይ ደግሞ ፈረስ ተጋለበባቸው እና በዛ ጨፈጨፏቸው። አጼ ዘርዓ ያዕቆብ ሰርተዋል ይባላል። ስለዚህ አሁን ያለችው ኦርቶዶክስ እና የድሮ ኦርቶዶክስ አንድ እንዳለ የድሮ ኦርቶዶክስ በጣም ትክክለኛ አሁን ያለችው ፕሮቴስታንት እምነት ተከታዮች ተመስለች ሲባል ይሰማል። እውነት ሆነ ውሸት ሆነ ባላቅም ማለት ነው። ስለዚህ ትረንዱ አሁን ጥሩ ነው። ሂስቶሪካል ስቴዲ የኳሊቴቲቭ ሆኖ ግን ሂስቶሪካል ስቴዲ በሚለው ኳሊቴቲቭ አንዱ የኳሊቴቲቭ ምርምር አይነት ስለሆነ ያንን ብናጠና በጣም ጥሩ ነው። ለምሳሌ እንዳልከው አሁን ሰዎች ወደ ጌታ የሚመጡ ሰዎች በትክክል በዓለም ያሉ ናቸው ወይስ ከቃለ ሕይወት ወደ ሙሉ ወንጌል አንዱ ሲያሳድድ ሲያባርረው በኃጢአት ቸርች ነው የሚገኙት የሚለው ራሱ ቢጠና ይሄ መድረክ በትክክል
ወንጌልን የማያውቅ ሰው ነው ወይስ አንድ ወቅት ወንጌልን የማያውቅ በኃጢአት ነገሮች በደንብ ቢጠና ቤተክርስቲያንን ትኩረት ለሚመሰክሩ ሰዎች ምን አይነት ትምህርት ያስፈልጋቸው እንደ ሰዎች ተጽዕኖ ፈጣሪ ነው የሚችሉት ብዙ እንግዲህ ትምህርት ጌታ በማህበረሰብ ውስጥ ሆነን ተጽዕኖ ፈጣሪ መሆን የምንችለው አፕሮቾቻችን በሙሉ የስነ ልቦና ዝግጅት፣ የአእምሮ ዝግጅት፣ ኢቨን አንዳንድ ጊዜ የፋይናንስ ዝግጅትም ያስፈልጋል። የገንዘብ ዝግጅት እኔ መልካም ልብስ ገዝቼለት ይሄን ጌታ ነው ጌታ መስጊድ ብዬኛው ያሰው ጌታን ይቀበላል። ምክንያቱም እንደ ሰው ገንዘብ የሚያክል ይሄን ያህል ገንዘብ አውጥቶ ጫማ ይገዛልኛል የሚል ተጽዕኖ ይፈጥራል። ይሄ በሰው ላይ ስለሆነ አይደለም ብሎ የዚህን ሰው ሃይማኖት መከተል ይመስላል። እነዚህ አይነት ለራሱ ቅንጦት ቤት ሰርቶ አንድ ሚኒስቴር ቤት መኪና በላይ ይኖራል። ሶሻል እኔ መከተል የሚወድ ራሱ እነዚህ ጌታ አስተማራቸው አይደሉም። ስለዚህ ሰዎችን ወደ ዲቮትድ አይደለንም። ብዙ አባላቶችም ሆነው ማለት ነው። ማለት በጣም እኔ ጥሩ ጥናት ነው
ዶክተር ሳምሶን እንዴት ምን ያህል እንደሆነ እኔ ለቤት በጣም ቆንጆ ነው ኮምፒውተር
ሌላ እሺ ፒተር እስቲ ለዚህ ማሟላት ሚክስድ አድርጌ ፕላን ጴጥሮስ ምንድን ነበር እዛ ውስጥ ያለው? አልነበረኝም። ውጤት አለ። ለምሳሌ አንድ ገበሬ እንትኑ ይሄ ኢንፑቱ ነው ያጠ ለምሳሌ አሁን ላይ ምን እንትን የሚሉት ነገር አንድ የምፈልገው ነገር አለ እዛ ላይ ሪሰርች የማሟያ ኮርስ በዛው
ክርስቶስን የገለጠ at the end ለምሳሌ ወደ ጌታ ማምጣት ሁለተኛ ስለዚህ እነዚህን ነገሮች ጭምር ካሉ አይ አዎ ስቴዲየም መጠቀም ይችላል። ለምሳሌ ሰዎች መሰክሩ ብዙ ሰዎች ግብ ሰው እንዲሰሩ ነገሮች የትኛው ነው ለምሳሌ ማስ ሚዲያ የትኛው ነው? ለምሳሌ ድሮ ሰዎች እንደሚመሰክሩት ዋቱ ብሎ የሚሰሩት ጥሩ ነው። ዳንኤል እኮ አንድ ዳንኤል ሰውነታችሁ ከስቶ ከታየ ሲላቸው ግድ ፈትነን ቤዝ ላይን አብጅተህ ከዛ በኋላ እኛንና ስጋ ከዛ በኋላ አስጠቀም ኮሎሮና ውሃ ብቻ ቷቸው ካስጠቀም በኋላ ስጋ ከበሉ ሰዎች ቸው ማለት ነው። ምርምር ውጤት ነው። ስለዚህ ኮምፓራቲቭ ጥሩ ነው። እኔ በደንብ ስላብራራው ምርምር ኮርት አደርጋለሁ። ይሄ ችግር የለውም። ይሄ ፔፐር ለዋና ከመጣቸው ነው መመለከት ዱፕሊኬት አለማድረግ ነው እንጂ ይፈቀዳል።
እኔ አሁን ሳየው በጣም አይ ቲንክ አንድ ሰው ጨምር ወይስ እንዝጋው? ዛሬ እንዴት ነው? ትንሽ አንድ ሰው ሊያቀርብ ይችላል? ዶክተር አቤት። እሺ ዶክተር አሴር፣ እሺ ዶክተር አሴር አቅርብና የኔን ሀሳብ ክልና እሺ እሺ መልካም እኔም አሁን ብዙ የሚል በአንድም በሌላ በተለይ ኢትዮጵያውያን ወንጌል የሚሰሩ ልጆች ብዙ እውቀት ችግር አይኖርምና ኢንተርኔት በአንዴ አሁን ወንጌል ለምሳሌ ዋን ቱ ዋን ኢፌክቲቭ ነው ሁኔታ አመት ያስፈልገኛል ዋን ቱ ዋን ማስም የራሱ ሆነ ኢፌክቲቭነስ ሊኖረው ያመጣው እኛ በመቶ ዓመት ታሪክ ኢትዮጵያ ካመጣው ይበልጥ አንዱ ሰው ያመጣው እንዲያውም ቢታይ ኢትዮጵያ ሙስሊም እኔም በጣም ስለምሰራ በጣም ትሬኒንግ እንደዚህ በጣም ተጠንቷል። በጣም ስልጠና ተሰጥቷል። ናሽናል የሚሆነው ፒክቸር ብታጠና ብዬ ነው። ምክንያቱም ይሱ ለምን እንግሊዝም እና አይዲያ ስለተነሳ ቴንክ ዩ የኔ እየሰራው ያሉትን ልክ ነው ዶክተር ቴንክ ዩ ተባረክ። ተባረክልኝ ዶክተር አሴር። ጥሩ አድርገኸው ጥሩ አቅጣጫ ሰጠህን። ጥሩ ነው። እንደዚህ ነው በቃ ጥናት። አሁን ጥናት ምን ጊዜ እናጠና ሊትሬቸር ነው አገልግሎት ማየት እይታችን ፍሮም የሚባለው ድሮ ጋዝ ስንገዛ ጋዝ መጨመር በምን ይባላል? ወይ ደግሞ ዘይት ስንገዛ በብልቃት ማንም ያስታውሰው? ዘይት ስንገዛ በሱቅ ሄደን የሚያልፍበት ጠርሙስ ዘይት የሚቀዳበት ከላይ ፋነል ሼፕ ነው ያለው። እይታችን ግሎባል ፐርስፔክቲቭ ለምሳሌ እነሳለን። ከየት እነሳለን? ሌሎች የኛ ሀገር ሰዎች እንደዚሁ እንዴት ነው መንገድ የማስ ኮሚኒኬሽን ምን ይመስላል? ዋን ቱ ዋን ኮሚኒኬሽን ምን ይመስላል? ግሩፕ ኮሚኒኬሽን ደግሞ ግሩፕ እነዚህ ሁሉ ነው የሚሰራው። በተግባርም እየሰራ ያለው ደግሞ የቱ ነው የሚለው ነገር ወደፊት አንድ ፍሬምወርክ ይኖረናል ማለት ነው። ስለዚህ ፕራዮሪቲያችን 1 2 3 4 ማስ እንዴት ለምሳሌ ብዙ ጊዜ ሰዎች ለምሳሌ በእኛ ሀገር ነቢያቶች ሲወጡ ሰው አንድ ጊዜ ይወጣል፣ ለማየት ይወጣል፣ ወንጌል ይሰበካል። ድሮኖች ስላይድ አድርጎ ነው የሚሉ ነገሮች የሚጠኑ ነገሮች ለሚያዋሉ ጥናቱ
ይጠና። በጣም ለመመረቅ ለማስተርስ በጣም ጥሩ ነው። ስለዚህ የተዛሉ መስራቱ አይ ቲንክ ስለዚህ ውጣ ከዛ ምንም ችግር የሰውን አንደርስታንድ ይሄ ወንጌል እንዲሄድ የሰዎቹ አንደርስታንድ መጽሐፍ ቅዱስ ብቻ ነው። መጽሐፍ እንደገና ለመጽሐፍ መጽሐፍ ለሚፈልጉ ሰዎች ፕራክቲካል ፕራክቲካል ፕሮብሌሞችን እሱ የሚያጠኑ ሰዎች ቢያጠኑ እነሱ ይፈልጉታል። ግን ጠቀማለ እንጂ በአሁኑ ሰዓት ምንም ማጥናት አይጠኑ ሰዎችም እኛ ያቀረቡ ሰዎች አሉ። ምንም ነገር የለውም። ኢንተርፕሬሽን ብቻ ነው። ይልቅ በአማርኛ በጣም ተአምር በቃ ቤተክርስቲያን ውስጥ ያሉ ችግሮች እንዴት እንዳዩ ብዙ ችግሮች ውስጥ ቤተክርስቲያን እንዳለች ጎልጉሎ ነው ያወጡት። በጣም ጎልጉሎ ማለት ነው። ስለዚህ ቀስ በቀስ እንግዲህ ችግራችን እኛ መደመር ምንድነው ተመራምረን ለመመረቂያ ጽሑፍ ብቻ አድርገን እንተዋለን። ችግራችን እኛ ነው። በቃ ያንን ወደ ተግባር ሊሆን ይችላል የሆነ ያንን ፋይዳችን እስከ መጨረሻ ማህበረሰቡ እንዲያውቁ አድርገን በትክክል ማውረድ ነገር ላይ ብዙ ችግሮች አሉ። ዩኒቨርሲቲ ነው እንደዚህ ፐብሊሽ ብቻ ነው ችግሩ ተፈቶ ማየት የሚል እስከሚል ስለዚህ ያንን እንግዲህ እኔ ስልጠና እንዲዘጋጅ ይፈልጋለሁ። እንደዚህ ስህተት ለእነሱ እንደ ቆንጆ ኦፖርቹኒቲ ይጠቅሙታል። ስህተትን ማለት ነው። ብዙ ጊዜ መሪዎች ለንግድ ስህተትን ስለሚጠቀሙ ስለዚህ አንዱ የኛ ችግር እሱ ስለሆነ ብቻ ሳይሆን ለመሬት እንትን ይፈልጋል። ቅድም እያቸዋለሁ የቪዥን ሰዎች ስለዚህ ያ ነው እፈልጋለሁ። እንትኖችንም ላክ ለእኔ አይደለም ብትተው የሚል ሀሳብ ነው ያለኝ። ሳብትዩ በደንብ ከሌሎች ሰዎች ጋር ተነጋገር። አይ ቲንክ ዛሬ የሚበቃ ይመስለኛል። አቤት እሺ፣ አየዋለሁኝ። እሺ መልካም። እሺ ዛሬ የሚበቃ ይመስለኛል። ምናልባት የተለየ ጥያቄ የሚያነሳ ሰው ካለ እድል ስጠውና ከዛ በኋላ አስፋው ትጸልይልና እንጨርሳለን። ምናልባት የተለየ ጥያቄ ታነሳላችሁ?
ወንድም ሳምሶን እንትኑን የሪሰርች ላይ ትልቁ ነገር መሰካካቱ ነው ትልቁ ነገር። ፕሮብሌሞቹ የትኛው እንትን ሪሰርች ካታጎሪ ይገባሉ? የሶሻል ናቸው ወይስ ኤክሰጀሲስ በቴዎሎጂ ናቸው? እንደገና ደግሞ ምን ምን ኮምፖነንት የሚሉት በጣም በአማርኛ ሲያቀርቡ አሪፍ አቅርበዋል ስትል ሰማሁኝና ያው ቋንቋቸው ስለሆነ ነው ለማቅረብ የቻሉት ብዬ አስባለሁ። ይሄኛው ግን ሜተዱ ራሱ አሁን እነዚህ አፕሬዝ የሚያደርጉት የሚጥሉት የአንተ ሪሰርች ቶፒክ እና አሁን እውቀቱ በነዛ ስኮላርስ ላይ ነው ያለው። አሁን ይህንን ነገር ማወቅ በጣም ኔክስት ክላስ ላይ እንዴት አድርገን ነው ይሄ ሳይንሱ እንደተጠበቀ ሆኖ ሳይንሱ ያንን የብዙዎቻችን ችግር ላይ ማለት ግራና ቀኝ ጨምሮ ራሱ ያደረግን አርስቱ ብቻ ስለዚህ ይችኛው ነገር የሚገጣጠሙት ፐዝሎች ከላይ ከኩዌስችን ስለዚህ እነዚህ ነገሮች ጥሩ የሆነች ነገር ለማመጣት በለዚያ ግን ምንድነው የሚሆነው ፎር ዘ ሴክ ኦፍ ሪሰርች ብቻ ይሆናል እና ብዙ ያየሁት ይሄ ታሰሩ ሲባል እንትኑ ስለ አልተሰካካልን እና የሆነ ነገር ኮፒ ምንም ተደርጎ ይመጣል። ስለዚህ ያ ነገር ብለን ነገር ብንሞክረው ማለት ሃይላይት የተሰጠን ጥሩ ነው። ወደ ሳምሶ ቆንጆ ጥያቄ ያነሳው አውትራየር ፕሮፖዛል ስለሆነ በደንብ ከገባችሁ በኋላ አንተም ፔፐር ስትሰሩ ፔፐር ማለት የቴሲስ ሞዴል ማለት ነው። ትንሿ ቴሲስ እንደማለት ነው። ስለዚህ ፕሮፖዛል አሁን ኦልሬዲ ያው ሰሚት ማድረግ ትችላላችሁ ከፈለጋችሁ። ካልፈለጋችሁም ፔፐር ስትሰሩ በዛ ጊዜ በደንብ ምሳሌ ታርጋችሁ ኮሌክት እንዴት ዳታችሁ የምትነትኑበት ሪፖርት የምትሰሩበት ነው። በደንብ አብራችሁ ስታችሁም የምትሰሩትን ታገኛላችሁ። ስለዚህ እኔም ደግሞ አንድ ያለቀ የተሰሩ ለምሳሌ የአማርኛውን እልክላችኋለሁ። እኛ ቆንጆ ፔፐር
ታላችሁ ያስባሉ ተመሳሳይ ስለሆነ ምንም እንትኑ አንድ ነው። ስለዚህ የተጻፉ ምርምሮች መንፈሳዊ ምርምሮች በተለይ 2017 ተመራቂዎች የጻፉት በጣም ጥሩ ነው። እሱን ልክላቸዋለሁ። ደግሞ ኤአይም ይረዳቸዋል፣ አርቲፊሻል ኢንተለጀንስም ይረዳቸዋል። አንዳንድ ጊዜ ማለት ነው ለትምህርት መጠቀም ትችላላችሁ። እሱም በሳምፕል እንትኖችን አሳይተዋል። አሁን እንደ ድሮ አይደለም እኮ አሁን በጣም ብዙ ቴክኖሎጂ በጣም ያደርጋችኋል። አሁን አትቸገሩም። ለምሳሌ ኤዲት ማድረግ ኤዲት ፎር ዩ። ስለዚህ ይፈቀዳል። ቋንቋ ድሮ ለእንግሊዝኛ ሰጥታ ኤዲት የምናስደርገው አሁን ግን መክፈል ምንድነው ዋናው ኤአይ ኮንተንት አለመውሰድ ነው። ይባላል እሱ አውቶማቲክ ዲስኳሊፋይ ጻፍ ቋንቋ ስለሆነ አሁን የቋንቋ ችግር ተፈቷል ማለት ነው። ምንም ችግር የለም። እሱ ከፈለጋችሁ እንግሊዝኛ ቀይሩም ትችላላችሁ። ቀይሩላችሁ እንግሊዝኛ ተባብራችሁ ከጻፋችሁ በኋላ እንግሊዝኛን ኮሬክት አድርግላችሁ በደንብ ያርምላችኋል። ዋናው ግን ሀሳቡ የእናንተ መሆን ነው። ትልቁ አዲያ ነው። ከእናንተ ከመራማሪ ወሳኙ አዲያ ነው። አዲያ ነው። በምንም ቋንቋ ይሁን አዲያ ነው። አዲያ ካለ ወደ ፈለገው ቋንቋ መቀየር ይችላል። አሁን ቴክኖሎጂ አዲያ ያ ባለቤት ነው። ኤአይ የአዲያ ባለቤት ካደረጋችሁ ትቀጣላችሁ። ተመራማሪ ነው። አዲያውን የገለጸ መዋት ትችላላችሁ። ስለዚህ ያ ስለሆነ እናንተ ምንም አትቸገሩ። በቀላሉ በሰርቻችሁ ሰርታችሁ ትጨርሳላችሁ ማለት ነው። ስለዚህ ምንም ችግር የለም። አሁን ፔፐር ትሰራላችሁ ካዩ በኋላ ከዛ በኋላ ተርም ፔፐር እንድሰሩ ሰጣችሁ። ያቺ ተርም ፔፐር እኔ ፕሮጀክት በርቱና መንፈሳዊ ነገር ጋር የተያዘ ማለት ነው። ከቸርች ጋር የተያዘ በጣም ካላችሁ ደግሞ ከምትሰራው ከኮሚኒቲ ጋር ቸርች ኮሚኒቲ ጋር ኮሚኒቲን ወደ መልካም ይችላል። ሌሎች ጋር እሱ ጋር የተያዘ ማለት ዋናው እውቀት ስለሆነ የተፈለገው በዛ መልክ አንድ ተርም ፔፐር መለማመጃም ስለሆነ ማለት ነው። አንድ ተርም ጊዜ ልትወስድ ትችላለች። ከዛ ግን እኔ አንድ እልክላቸዋለሁ የተሰራ ጥናት ወይ ደግሞ አንድ የተሰራ ፕሮፖዛል መጀመሪያ እልክላቸዋለሁ። ያለቀ እልክላቸዋለሁ። ያንን ታያላችሁ። ከዛ መሰረት የራሳችን ፕሮፖዛል ጽፋላችሁ። ከዛ ደግሞ አንድ አይታችሁ ሞዴል መሰረት የራሳችሁ ተንበብ በዚህ ፕሮፖዛል እልክላቸዋለሁ እንደ ሳምፕል እንደ ኤግዛምፕል። ሁለተኛ አንድ ያለቀ ፔፐር ያለቀ ኮምፕሊት ሪሰርች እልክላቸዋለሁ። ሳምሶን አስፋው ጸልይልንና አንድ ደቂቃ ከዛ እንጨርስ። እሺ እንጸልይ ሁላችንም። ዘላለማዊ የሆንክ የሁላችንም አባትና የሁላችንም አለኝታ የአባቶቻችን አምላክ እግዚአብሔር
በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግናለን። አሜን። በእንዲህ እግዚአብሔር አምላካችን እየኖርን ያለነውን ነገር ችግሮች ያሉ እያየናቸው ያሉ እግዚአብሔር እንዴት አድርገን እንደምናጠና ሪሰርቸሮች ሆነን እግዚአብሔሮችን ወደ መሬት እንዲወርዱ ለማድረግ እግዚአብሔሮ በዚህ በምንማረው ትምህርት ዶክተር ደግሞ እያሳዩ ባለው አቅጣጫ እግዚአብሔሮ እጅግ በጣም ልዩ የሆነ እውቀት ያገኘን ስላለ ስምህ ብሩክ ይሁን። ልክ እንዲሁ እንደማረው እንደተማርን ለሙሴ እንዳሳየው እንዲሁ ታደርግ ዘንድ ተጠንቀቅ ተብሎ እንደተነገረው እኛም እንዲሁ እንደምንማረው መስራት እንድንችል እንድትረዳን ጸጋ ታብዛልን በኢየሱስ ክርስቶስ ስም እንለምናለን። አሜን። የሚያስተምሩንን ዶክተርን የምንማርን በተለያየ አቅጣጫ በተለያየ ስፍራ ያለንን ሁላችንንም እግዚአብሔር ለትልቁ ለቤቴ አገልግሎት ለዚህ ሚሽን አገልግሎት ለወንጌል እውነት ለቤተክርስቲያን እድገት እና መታነጽ እግዚአብሔር መደረግ የነበረባቸው ሳይደረጉ የቀሩ ጌታው የውስጥ አይኖቻችንን አብርተን እንድታሳየን እንለምናለን። አሜን። ስለዚህ ምሽት ተባረክ። ተርፎ ያለውን ጊዜ ሁሉ በእጅ ተረከብ። ሁላችንንም ለታመኑ እጆች አደራ